ፊልሙ የሚጀምረው አርካም በተባለች ጸጥተኛ የገጠር ከተማ ውስጥ ሲሆን ሌቪኒያ ጋርድነር የተባለች ታዳጊ ወጣት የአምልኮ ስራ ስታከናውን እንመለከታለን። የእናቷ አካል ከማንኛውም የካንሰር ምልክት ነፃ ይሆን ዘንድ ወደ ላቀ ኃይልም እየተማጸነች ነው። ሆኖም ግን በአንድ እንግዳ ሰው መምጣት በድንገት ተቋርጣ ሰውየው በፍጥነት ይቅርታ ይጠይቅና ስሙ ዋርድ እንደሆነም ያስተዋውቃል። እሱም የዳሰሳ ጥናት እንዲያካሂድ በካውንቲው የተቀጠረ የውሃ አጥኚ ባለሙያ መሆኑንም ያብራራል። ከአጭር የሀሳብ ልውውጥ በኋላ ሌቪኒያ በፈረሷ ላይ ሆና ወደ ቤቷ ከመመለሷ በፊት እሷም ራሷን በይፋ ታስተዋውቃለች። በኋላ ቤት ውስጥ የሌቪኒያ ወላጆች ናታንና ቴሬዛ ጋርድነር እንዲሁም በጋጣ ውስጥ ከውሻቸው ሳም ጋር እየተጫወተ ያለውን ታላቅ ወንድሟን ቤኒን እንተዋወቃለን። በመቀጠል ሌቪኒያ ታናሽ ወንድሟ ጃክ በቤታቸው አቅራቢያ በሚገኘው የውሃ ጉድጓድ ውስጥ ትኩር ብሎ ሲመለከት ታገኘውና ልጁ በውስጡ ጥልቀት ላይ ከዋክብት ሲበሩ ማየቱን አጥብቆ ይናገራል። የተወሰነ ውሃ ለመቅዳት እንደመጣ ሲገልጽ የተበሳጨችው ሌቪኒያ ወላጆቿ ለምን እንደሌላው ሰው የታሸገ ውሃ መግዛት እንደማይችሉ በማሰብ ትገረማለች። ቆየት ብሎ ናታን ለቤተሰቡ ምግብ ሲያዘጋጅ፣ ቴሬዛ ደግሞ በጣሪያው ስር ባለው ሰገነት ላይ በጊዜያዊነት ካዘጋጀችው ቢሮ ሆና ከደንበኞች ጋር ትነጋገራለች። በራት ሰዓት ሌቪኒያ አባቷን አልፓካዎች የተባሉትን የግመል ዝርያ የሆኑ እንስሳትን በማራባቱ ስትነቅፈው፣ ናታን ግን እነዚህ እንስሳት የወደፊት ለሰው የሚጠቅሙ እንደሆኑ አጥብቆ በመግለጽ ድርጊቱንም ያጸድቃል። ከራት በኋላ ወላጆቹ የተወሰነ ጊዜ ብቻቸውን እያሳለፉ ናታን ሁል ጊዜ ፈጽሞ አላደርገውም ብሎ በሚያስበው በአባቱ እርሻ ላይ መኖር በመጀመሩ ማመንም ያቅተዋል። በቅርቡ ከከተማ ወደዚህ እንደተዘዋወሩና ጥንዶቹ ሰላም በማግኘታቸው በጣም የተደሰቱም ይመስላሉ። በዚያ ምሽት ቤኒ ኮምፒውተሩን እየተጠቀመ እያለ ኮምፒውተሩ በድንገት ግሊች ማድረግም ይጀምራል። ይህ በእንዲህ እንዳለ ጃክን በዙሪያው እንግዳ የሆኑ እንቅስቃሴዎችን ሲያስተውል ይህም እያስፈራው ከሰከንዶች በኋላ ከሰማይ የመጣ የሐምራዊ ቀለም ያለው ደመናዎች የሚሽከረከር አጥር ወደ ታች ሲወርድ፣ ነገር ግን ወላጆቹ በወሲባዊ ግንኙነት ላይ ተጠምደው ስለነበረ ለማስተዋል በጣም ስራ በዝቶባቸው ነበር። ጃክ ከክፍሉ ወጥቶ ሳምን ሲያገኘው እሱም ባልተለመደ ሁኔታ ጠበኛ የሆነ ይመስላል። ብዙም ሳይቆይ ብርሃኑ አካባቢውን በኃይለኛ ፍካት ማጥለቅ ጀምሮ ከጥቂት አፍታዎች በኋላ ታላቅ ፍንዳታ ሲፈነዳ ጃክ በፍርሃት ሲጮህ ይህም መላውን ቤተሰብ ከእንቅልፉ ይቀሰቅሳል። በመቀጠል ሁሉም ወደ ውጪ ሮጠው እዚያም መሬት ውስጥ የተተከለ በጣም ደስ የማይል ሽታ የሚያወጣ የሚያበራ ድንጋይ በማየታቸው ይደነግጣሉ። ነገሩን ይበልጥ የከፋ ለማድረግ ጃክ ምንም ምላሽ እንደማይሰጥና አሁንም በድንጋጤ ውስጥ እንዳለ ያስተውላሉ። ቴሬዛ ቢያንስ የ1 ሰዓት መንገድ ወደሚርቀው ሆስፒታል መሄድን ብትጠቁምም እርግጥ ልጁ በመጨረሻ ዝምታውን ሰብሮ ራሱን እንደሚያመው ሲናገር ይህም ለቤተሰቡ እፎይታን ሰጣቸው። በማግስቱ ከንቲባዋና ሼሪፉ አሁንም ትኩስ የሆነውን ድንጋይ ለመመርመር መጥተው ምን እንደሆነ ለመወሰን ሳይሳካላቸውም ይሞክራሉ። ዋርድ እንዲሁ ለመመርመር ይመጣና ድንጋዩ በእውነቱ የጠፈር ድንጋይ እንደሆነ ይህም አብዛኛውን ጊዜ መሬት ላይ ሲያርፍ እንደሚበታተን ነገር ግን ሁል ጊዜ እንዳልሆነ በንድፈ ሐሳብ ያስረዳል። የተጨነቀው ናታን ከንቲባዋን ልጁን ወደ ሆስፒታል መውሰድ ይችል እንደሆነ ሲጠይቃት እሷ ግን በዚህ አካባቢ ብዙ አማራጮች እንደሌሉና እድሉ በነበረው ጊዜ ቦታውን መሸጥ እንደነበረበት ትመልሳለች። ቆየት ብሎ ዋርድ በንብረቱ ላይ ሌላ የሚኖር ሰው እንዳለ ናታንን ሲጠይቀው ናታንም እዝራ የተባለ ያለ ፈቃዱ የሚኖር ሰው እንዳለ የገለጸ ሲሆን ነገር ግን እሱ ከዋርድ ጋር የመነጋገር እድሉ አነስተኛ ነው። በመቀጠል ቤኒ ዋርድን ከእዝራ ጋር ለመገናኘት ወደ ጎጆ ቢወስደውም ነገር ግን የሚገርመው ሽማግሌ እሱ ማን እንደሆነ አስቀድሞ ያወቀ ይመስላል እና ወደ ውስጥ ጋብዞት ሰውየው ድመት እንዳለው እያየ እያለ እዝራ መጠጥ ቢያቀርብላቸውም ነገር ግን ዋርድ በውሃው ላይ የሆነ ችግር እንዳለ ሲያስተውል ስለዚህ ለመጠጣት እምቢ ብሎ በምትኩ ሊመረምረው ቃልም ይገባል። በዚያ ቅጽበት ኃይለኛ የነጎድጓድ ማዕበል ሲፈነዳ የተደሰተችው ሌቪኒያ መብረቁን ለመመልከቱም ወደ ውጭ ትሮጣለች። ናታን ወደ ውስጥ ሊመለሳት ሲሞክር ነገር ግን ብዙም ሳይቆይ መብረቁ ሜትሮይቱን ሲመታውና እንዲበራ ሲያደርገው ያስተውላሉ። በሌላ በኩል ዋርድ ውሃውን በምርመራ ወረቀት ሲፈትሽ ወደ ደማቅ የማጂንታ ቀለም ሲቀየርም ይመለከታል። በማግስቱ ናታንና ቴሬዛ ሜትሮይቱን መጥፋቱን ሲያስተውሉ ይህም እያስገረማቸው እንዲሁም በጉድጓዱ አቅራቢያ አንድ የሚያምር አበባ ሲያብብ ይመለከታሉ። በዚያ ቅጽበት ሚዲያዎች ስለ ክስተቱ ለመዘገብ የመጡ ሲሆን ይህም ናታንን በጣም አበሳጨው። በምሽት ቤተሰቡ የናታንን ቃለ መጠይቅ ይመለከታል። በዚህም ዘጋቢያ የዮፎ ምስክር አድርጋ ስትፈርጀው ይህም በእጅጉ እያስቆጣው፣ ይህ በእንዲህ እንዳለ ቴሬዛ በወጥ ቤት ውስጥ ሆና ባልተለመደ ሁኔታ
ደም የተቀላቀለበት እንቁላል ብትሰብርም ነገር ግን ለጉዳዩ ብዙ ትኩረት አትሰጥም። በመቀጠል ካሮት መክተፍ ጀምራ ጃክ ወደ እሷ ሲቃረብ ሳታውቀው 2 ጣቶቿንም ትቆርጣለች። አስገራሚው ነገር ቴሬዛ ምንም አይነት ስሜት አታሳይም። ስለዚህ ናታን ባለቤቱ ወደ ሆስፒታል ለመውሰድ ወስኖ እሱ በሌለበት ጊዜ ቤኒ የቤቱ ተቆጣጣሪ መሆኑን ነገረው። በማግስቱ ጠዋት ቤኒ በታማኝነት አልፓካዎቹን ሲመገባቸው ነገር ግን ብዙም ሳይቆይ ሌቪኒያ እንስሳቱ አሁንም እንደራባቸውና በግቢያቸው ውስጥ ሳር እየበሉ መሆናቸውንም ታስተውላለች። ወንድሟን ችላ ስላላቸው ወቅሳው ወደ ጋጣው እንዲያስገባቸውም ጠየቀችው። በመቀጠል ትኩረቷ ብቻውን ወደሚያፏጨው ጃክ ሲሳብ እህቱ ስትጠይቀው በጉድጓዱ ውስጥ ካለው ሰው ጋር እየተነጋገረ መሆኑን ይናገራል። ነገር ግን ሌቪኒያ በድንገት የማዞር ስሜት ስለተሰማት ለጉዳዩ ብዙም ትኩረት ሳትሰጥ ወደ ቤት ለመመለስ ተገደደች። ቆየት ብሎ ሌቪኒያ ከአባቷ ስልክ ሲደርሳት ነገር ግን ሁለቱም እርስ በእርሳቸው መደማመጥ አይችሉም እና ግራ የሚያጋቡ ድምጾች ብቻ ነበሩ። ይህ በእንዲህ እንዳለ ጃክ ወደ ጉድጓዱ ቀርቦ መፈልፈል የጀመረ አንድ እንግዳ ሮዝ እንቁላልም አስተዋለ። ብዙም ሳይቆይ ከመብረሩ በፊት ጃክን ለአፍታ የሚከታተል አንድ እንግዳ ነፍሳትም ያስወጣል። ወደ ቤት ስንመለስ ሌቪኒያ ዕቃ እያጠበች ነውና የእናቷን ጣቶች የቆረጠውን ቢላዋ ለማጽዳት ስትሞክር የዕቃ ማጠቢያው በረንዳ መፍሰስ ይጀምርና የደም ውሃ በለሉ ላይም ይፈሳል። የተደናገጠችው ሌቪኒያ እንደገና ከአባቷ ሌላ ጥሪ ደርሷት ነገር ግን አሁንም ቢሆን የተደባለቁ ድምጾች ብቻ ናቸው። እናም ለማስታወቅም ትሮጣለች። ልክ በዚያን ጊዜ ዋርድ ከበሩ ውጪ ሲታይ ሌቪኒያ ለመጎብኘት ጥሩ ጊዜ እንዳልሆነ ስትናገር እሱ ስለ ውሃው አስጠንቅቋት ውሃው እንደተበከለ በመግለጽም እንዳጠጣው ማሳሰብ የማዞር ስሜት እየተሰማት ያለችው ሌቪኒያ እንደምታምነው ትናገርና በሩንም በፍጥነት ትዘጋለች። በመቀጠል ዋርድ ጃክ በጉድጓዱ ፊት ለፊት ቆሞ አስተውሎ ምን እያደረገ እንደሆነ ሲጠይቀው ልጁ ከጓደኞቹ ጋር እየተጫወተ እንደሆነ ሲመልስ ይህም ዋርድ በጣም እንግዳ ሆኖ ማገኘው። ቆየት ብሎ ዋርድ ዝራን ለማየት ሲሄድ ነገር ግን ከወለሉ በታች የሆነ ነገር ለመስማት እየሞከረ በጉልበቱ ተንበርክኮም ያገኘዋል። ዋርድ ስለ ድመቷ ሲጠይቅ ነገር ግን እዝራ እንግዳው ክስተት ከጀመረበት ጊዜ ጀምሮ እንዳላያት ይናገራል። ዋርድ ስለ ውሃው ሲያስጠነቅቀው ነገር ግን እዝራ ከታች የሚመጡትን አስፈሪ ድምጾች እንዲያዳምጥ የጆሮ ማዳመጫ ሰጠው። እዝራ ሜትሮይቱ በወደቀ ጊዜ የመጡ የባዕድ ፍጥረታት እንደሆኑም ያምናል። ነገር ግን ዋርድ ይህ ምናልባት የመሬት ውስጥ ሙቀት እንቅስቃሴ ብቻ ሊሆን እንደሚችልም ይጠቁማል። ስለዚህ ለመመርመር ነገ መሳሪያውን እንደሚያመጣ ቃል ገብቶ እሱ እስኪያዘው ድረስ እዝራ የታሸገ ውሃ ብቻ እንዲጠጣም መከረው። ቆየት ብሎ ናታንና ቴሬዛ ከሆስፒታል ወደ ቤት እየተመለሱ ነው። ነገር ግን በድንገት አንድ ፍጡሩም አስደነገጣቸው። የተጨነቀችው ቴሬዛ ልጆቿን ለመጠየቅ ወደ ቤት ብትደውልም ነገር ግን ምንም ምላሽ የለም። በሌላ በኩል ጃክ አሁንም ወደ ጉድጓዱ እያየ ሲሆን ሳምም ወደሱ ይቀላቀልና ብዙም ሳይቆይ ኃይለኛ ብርሃን አካባቢውን ይሸፍነዋል። የተቆጣው ሳም በኃይል እየጮኸ ወደ ብርሃኑ ሲሮጥ ጃክ ደግሞ በትኩረትም እየተመለከተ በቤቱ ውስጥ ሌቪኒያ ወደ ቤኒ ክፍል ሄዳ ኮምፒውተሩ ሲስተጓጎልም አስተውላ እንግዳ የሆኑ ድምጾችም አየር ላይ ይሞላሉ። ይህ ነገርም ያደነዝዛት ይመስላል። ቤኒ ወደ ክፍሉ ይገባና የሳምን መጮ ሰምቶ ወደ ውጪ ፈልጎት እንደነበርም ያብራራል። ቀኑ እየመሸ ሳይሆን ቀን እያለ በድንገት ጨለማ እንደሆነና ወደ ቤቱ የሚመለስበትን መንገድ ማግኘት እንዳልቻለ ይህም ምን ያህል እንግዳ ነገር እንደነበረም ይተርካል። ልክ በዚያ ጊዜ እህትና ወንድማማቾቹ የሞባይል ስልኩ ሲደወል ይሰማሉ። ነገር ግን ሌቪኒያ ስልኩን ስታነሳው እንደገና የምትሰማው የሚረብሹ ድምጾች ብቻ ነው። በቤት ውስጥ ያሉት መብራቶች መቆራረጥ ጀምረው እህትና ወንድማማቾቹ አሁንም ውጪ ስላለው ጃክም ይጨነቃሉ። ከጥቂት ሀፍታዎች በኋላ ወላጆቹ በመጨረሻ ቤት ደርሰው ጃክ በጉድጓዱ አቅራቢያ ቆመው አገኙት። ናታን ወዲያውኑ ሁለቱን ልጆቹን ኃላፊነት የጎደላቸው በመሆናቸው እየወቀሳቸው፣ በተጨማሪም አልፓካዎቹ አሁንም በአትክልቱ ውስጥ ሳር እየጋጡ መሆናቸውን አስተውሎ ቤኒን ስላልተንከባከባቸውም ይወቅሰዋል። ልጆቹ እንግዳ የሆነ ነገር እየተከሰተ መሆኑን ለማስረዳት ሲሞክሩ ነገር ግን ናታን ሊያምናቸው ፈቃደኛ አይሆንም። እንስሳቱን በጋጣው ውስጥ ካስገባቸው በኋላ ናታን ሳምን ቢፈልግም ነገር ግን የትም አያገኘውም። ስለዚህ ልጆቹ እንደገና እየወቀሳቸው ሌቪኒያ አንድ እንግዳ አካል ይህንን ሁሉ እያደረሰ መሆኑን ለማስረዳት ስትሞክር ነገር ግን ናታን ሊያምናት እምቢ ብሎም ወደ ቤትም ያመራል። በማግስቱ ናታን ሰብሎቹ ከአንድ ወር ቀድመው ፍሬዎችን ማፍራታቸውን ሲመለከት ይህም በእጅጉም አስደሰተው። ቴሬዛ በበኩሏ ከደንበኛ ጋር ለመነጋገር እየሞከረች ነው። ነገር ግን ግንኙነቱ በጣም እየተቆራረጠ ስለነበር እጅግ በጣም በብስጭት ውስጥ ጥሏትም ቲማቲሞችን በመቅመስ ስራ በዝቶበት ወደ ነበረው ባለቤቷ ቅሬታዋን ለመንገርም ትሄዳለች። ነገር ግን ሁሉም ጣዕማቸው አጸያፊ መሆኑን ሲገነዘብ በብስጭት እየጮኸ ወደ ቆሻሻ መጣያ ውስጥ መጣልም ጀመረ። ቆየት ብሎ ናታን የተወሰነ አልኮል ለመጠጣት ሶፋው ላይ አርፎ ነገር ግን ከተመሳሳይ የተበከለ ውሃ የተሰሩ የበረዶ ኩቦችንም ይጠቀማል።
ቴሌቪዥን ሲመለከት በዚያም ከንቲባዋ የከተማዋን ትልቁን የግንባታ ፕሮጀክት የሆነውን የውሃ ማጠራቀሚያ ለመገንባት ስላለው ቅድም ትናገራለች። እዚህ ላይ ናታን እንደ አንድ ያረጀ ሰው እጅግ በጣም የደረቁና የተሰነጠቁ እጆቹን ያስተውላል። በዚያው ምሽት ጃክ በድንገት ከእንቅልፉ ይነቃና በሆነ ምክንያት ክፍሉን ጥሎ ሲወጣ እናያለን። በሌላ በኩል ሌቪኒያ ከዚህ ቦታ ለመውጣት እቃዎቿን ስትሰበስብ እንመለከታለን። ነገር ግን የድግምት መጽሐፏ ትኩረቷን ስቦት ጃክ በበኩሉ ውጭ ያለውን ማራኪ ቀለም እያደነቀ ወደ ነበረው ቤኒም ይቀላቀላል። በቤቱ ውስጥ ሌቪኒያ የሻማዎችን ክብ አዘጋጅታ ከላቀ ኃይል እርዳታ ለመጠየቅ የአምልኮ ስርዓት እያከናወነች እንደ ስርዓቱ አካል ቆዳዋን በቢላዋም እየቆረጠች አልፎ ተርፎም የተለያዩ ምልክቶችን ትቀርጻለች። በሌላ በኩል ወንድማማቾቹ ከጋጣው የሚወጣ የማፏጨት ድምፅ ሰምተው ስለዚህ ወደዚያ ሲሮጡ ቴሬዛም እንዲሁ ነቅታ ጃክን መፈለግም ጀመረች። ወንድማማቾቹ ብዙም ሳይቆይ ጋጣው ላይ ደርሰው አልፓካዎቹ ወደ አስፈሪ ፍጥነታት መለወጣቸውን ሲያዩ አይኖቻቸውን በፍርሃት ይበራሉ። በመቀጠል ያው እንግዳ ቀለም መሰራጨት ጀመሩ። ስለዚህ ወንድማማቾቹ በፍርሃት ከጋጣው ሲሸሹ ቴሬዛም ታገኛቸዋለች። ቤኒ በፍርሃት እየተመለከተ እያለ ቀለቡ በመብረቅ ብልጭታ ሲመታቸው እሷም ጃክን አቅፋው ናታን ሁከቱን ሰምቶ ሲደርስ በፊቱ ባየው እይታ እኩል ይደነግጣል። በመቀጠል ቴሬዛን እና ጃክን ወደ ቤት ውስጥ አስገብተዋቸው ወደ ሆስፒታል ወይም ወደ ፖሊስ ለመደወል በከፍተኛ ሁኔታ ቢሞክሩም ነገር ግን ምንም የኔትወርክ ምልክት የለም። በዚያ ቅጽበት በደም የተበከለችው ሌቪኒያ ወደ ታች ደርሳ እናቷና ወንድሟ ወደ አንድ አካል ተዋህደው በማየቷ ትደነግጣለች። በማግስቱ ጠዋት ባለቀለም ጭጋግ በየቦታው ተንጠልጥሎ እንመለከታለን እና ናታን መኪናውን ለማስነሳት እየሞከረ ነገር ግን መኪናው ሊንቀሳቀስለት አልቻለም። ይህም ከፍተኛ ብስጭት ውስጥ ጥሎት በቤቱ ውስጥ ሌቪኒያ በህመም እየጮሁ ያሉትን እናቷንና ወንድሟን ለመርዳት ትሞክራለች። የወደቀው ሜትሮይድ በዙሪያቸው ያለውን ነገር ሁሉ እንደለወጠው አስረድታው ቤኒ ይህም ቁሳቁሶችን ብቻ ሳይሆን ጊዜንም ጭምር የሚቀይር ይመስላል ይላል። ምክንያቱም እዚያ እንደዚህ ተቀምጠው ምን ያህል ጊዜ እንደቆዩም አያውቁም። ልክ በዚያን ጊዜ ናታን ስለ መኪናው መጥፎ ዜና ይዞ ተመልሶ ቴሬዛና ጃክ በከፍተኛ ህመም ሲጮሁም ያስተውላል። ቤኒ ይህ በፀሐይ ብርሃን ምክንያት መሆኑን ይገነዘብና በፍጥነት መጋረጃዎቹን ዘግቶ ከዚያ በኋላ ሁለቱን ወደ ላይኛው ሰገነትም ጎተቷቸው። እዚያም ቴሬዛና ጃክ በከፍተኛ ስቃይ መጮኻቸውን ይቀጥላሉ። ብዙም ሳይቆይ የአልፓካዎቹም ድምጾች ባልተለመደ ሁኔታ ሲጮሁም ይሰማል። በመቀጠል ናታን ሽጉጥ ይዞ ወደ ጋጣው ሄዶ እዚያም ወደ አንድ አስፈሪ ፍጡር የተዋሃዱትን የተቀየሩት አልፓካዎች አይቶ በቁጣ ይተኩስባቸዋል። ፍጡሩ ብዙም ሳይቆይ መጮሁን አቁሞ ደም በየቦታው ሲረጭ ከዚያ በኋላ ናታንም እያለቀሰ እናየዋለን። በመቀጠል ወደ ሰገነቱ ተመልሶ ሁኔታውን መቆጣጠር እንዲችል ልጆቹ እንዲወጡ ነግሯቸው ልጆቹ በጣም ቢያዝኑም ነገር ግን ሌላ አማራጭ እንደሌላቸው ተገንዝበው እናታቸውን ይቅርታ ጠይቀው ይወጣሉ። በመቀጠል ናታን ሽጉጡን ወደ ባለቤቱ አዙሮ ነገር ግን እሷ ማልቀስ ስትጀምር የጥፋተኝነት ስሜትም ያሸንፈዋል። ስለዚህ ሀሳቡን ለውጦ ስሟት እርዳታ ፈልጎ እንደሚያድናትም ቃል ይገባላታል። በመቀጠል ትዕይንቱ ወደ ከተማዋ ተቀይሮ እዚያም ዋርድ ስለተበከለው ውሃ ሊያስጠነቅቃት ወደ ከንቲባዋ የመጣ ሲሆን እሷ ግን የውሃ ማጠራቀሚያው ግንባታው በማንኛውም ዋጋ መቀጠል እንዳለበት በመግለጽም ለመስማት ፈቃደኛ አልሆነችም። ዋርድ ከህንፃው ሲወጣ በጋርድነር ቤተሰብ ንብረት ላይ ያገኙትን ነገር የሚያሳየውን ሸሪፍም አገኘው። ዋርድ የበርካታ እንስሳት ድብልቅ የሆነ አጸያፊ ፍጡር በማየቱ ይደነግጥና እዚያ አስደናቂና አስፈሪ ነገር እየተከሰተ መሆኑንም ተገነዘበ። ወደ ቤት ስንመለስ ሌቪኒያና ቤኒ እርዳታ ለመፈለግ በፈረሷ ላይ ለመሄድ እየሞከሩ ነገር ግን እንደ አጋጣሚ ሆኖ ፈረሱ ደንግጦ ጥሏቸውም ይሮጣል። ልክ በዚያን ጊዜ ቤኒ ከጉድጓዱ የሚወጡ ድምጾችን ይሰማና የተጎዳ የሚመስለው ሳም እንደሆነም ያስባል። ምስኪኑን ውሻ ለመርዳት ሮጦ እህቱ እንዳያደርገው ብትለምነውም ወደ ጉድጓዱ ውስጥ ገብቶ እንዳለመታደል ሆኖ ይህ ወጥመድ ሆኖ የተገኘ ሲሆን ቀለሙ አሁን ከጉድጓዱ ውስጥ ወጥቶ ቤኒም በልቶት ወደ ጥልቁም ጎተተው። ይህ ሌቪኒያን ክፉኛ አሳዝኗት አባቷ ደርሶ ብቻዋን ስለሮጠችም እየወቀሳት በሁሉም ነገር የተበሳጨው አባቷ እሷ እየለመነችውን ቢሆን ከቴሬዛና ከጃክ ጋር በሰገነት ላይ ቆለፈባት። ናታን ለራሱና ለቴሬዛ መጠጦችን ሲያዘጋጅ አይምሮውን ማጣት የጀመረ ይመስላል። የልጅቱን የላይኛው ጩኸት ችላ በማለት የሷን ተወዳጅ ፊልም ይከፍትና ከእሷ ጋር እንደሚነጋገርም ያስመስላል። በዚያ ጊዜ እናቷ አሁን በአጸያፊ ድምፅ ወደሚናገር አስፈሪ ፍጡር ስትቀየር የሌቪኒያ ሁኔታ ይበልጥ የከፋ ሆኖ ብዙም ሳይቆይ ዋርድና ሼሪፉ ወደ ቤት መጥተው እዚያም ናታን በተለመደ ሁኔታ ተቀብሏቸው ወደ ውስጥ ሲጋብዛቸው እነሱም በእጆቹ ላይ ያሉትን ምልክቶች ያስተውላሉ።
የተቀረው ቤተሰብ የት እንዳለ ሲጠይቁት ናታን ወደ ባዶ ሳሎን እየጠቆመ ሁሉም በዚያ እንዳሉ ይናገራል። ወደ ሰገነቱ ስንመለስ ፍጡሩ እንደራበው በመግለጽ ሌቬኒያን ሲያጠቃት የፈራችው ልጅ ግን እንዲተዋት ትለመናለች። ጩኸቱ ብዙም ሳይቆይ በዋርድና በሼሪፉ ሲሰማ እነሱም ወደ ሰገነቱ ሮጠው በሩን በኃይል ከፈቱ። እነሱም የተቀየረውን ፍጡር በማየታቸው ሲደነግጡ ናታን ደርሶ ፍጡሩንም በጥይት ገደለው። ምስኪኑ ጃክ አሁንም በህይወት አለና አባባ ብሎ ሲጠራው፣ ነገር ግን ናታን እነሱ የእሱ ቤተሰብ እንዳልሆኑ በመግለጽ እሱንም ተኩሶም ይገለዋል። ይህንን ተከትሎ ዋርድ ሌቬኒያን ተሸክሞ ወደ ውጪ ሊወስዳት ሲሞክር፣ ነገር ግን ቀለሙ እንደገና ወጥቶ ሊያጠቃቸው ሞክሮ ናታን ቀለሙ ላይ ለመተኮስ ሲሞክር፣ ነገር ግን ሼሪፉ ዋርድንና ሌቬኒያ ላይ ያነጣጠረ ይመስለውና ወዲያውኑ ናታን ላይም ተኮሰበት። ይህ ሌቬኒያን ክፉኛ ሲያሳዘናት ወደ አባቷ ሮጣ ልትረዳው ብትሞክርም፣ ነገር ግን በጣም የዘገየ ሲሆን እሱም ይሞታል። በዚያን ጊዜ ከእዝራ ጎጆ የሚወጡ ድምጾችን ይሰማሉ። ስለዚህ ሼሪፉ ወደዚህ አምርቶ ዋርድ አብሮት እንዲመጣም ጠየቀው። ዋርድ ሌቬኒያን ሲጋብዛት እሷ ግን ይህ ቤቷ ስለሆነ የትም እንደማትሄድም ትናገራለች። ዋርድ ተመልሶ እንደሚመጣላት ቃል ገብቶ ሸሪፉን እየተከተለ እዝራ ጎጆ ሲደርሱ በእዝራ ህይወት የሌለውና በቀለሙ የሚያበራውን አካል በማየታቸው ይደነግጣሉ። በአቅራቢያው አንድ ድምጽ የተቀረጸበት ማጫወቻ ሰርቶ በዚህም እዝራ ቀለሙ እንዴት ከጉድጓዱ እንደመጣና ህያው የሆነውን ነገር ሁሉ ለምሳሌ የተበከለውን ውሃ የጠጡትን እንዴት እንደሚይዝም ያብራራል። በዚያ ቅጽበት በእዝራ አካል ውስጥ ያለው ብርሃን ሊፈነዳ ነው። ስለዚህ ዋርድና ሼሪፉ ራሳቸውን ለማዳን በፍጥነት ከጎጆው ወጥተው፣ ነገር ግን ዛፍ የሚመስል ፍጡር ሼሪፉን ይይዘውና ወዲያውኑ ሲገለው፣ ይህም ዋርድን ሙሉ በሙሉ ብቻውን እንዲቀር አደረገው። ቆየት ብሎ ዋርድ ሌቬኒያን በጉድጓዱ ፊት ለፊት ቆማ ያገኛት ሲሆን እሷ ግን አሁን ሙሉ በሙሉ በቀለሙ ተበክላለች። በመቀጠል እሱን ስትይዘው በዚህ ጊዜ እሱ ሙሉ በሙሉ በተለየ ፕላኔት ላይ ስላለው የባዕድ ፍጥረታት ዓለም ራዕይ እንዲመለከትም ተገደደ። ዋርድ ብዙም ሳይቆይ ራሱን ያላቅቅና ሌቬኒያ በቀለሙ አውሎ ንፋስ ስትዋጥና ቀስ በቀስ ስትበታተነም በፍርሃት ተመለከተ። ዋርድ ወደ ቤቱ ሲመለስ እዚያም የጋርድነር ቤተሰብ አባላት ምንም እንኳ ቢሞቱም በራእይ እየታዩት፣ በራእዩ ናታን ሊያጠቃው እንኳ ሲሞክር፣ ነገር ግን ዋርድ ማምለጥ ችሎ በመሬት ክፍል ውስጥም ተደበቀ። የሚረብሸው ድምጽ እየጨመረና እየጨመረ ሄዶ ታላቅ ፍንዳታ ተከስቶ ሁሉም ነገር ነጭና ጸጥተኛም ይሆናል። ከጥቂት አፍታዎች በኋላ ቀለሙ ቤቱን እንዳጠፋውም ግልጽ ይሆናል። ነገር ግን ዋርድ ከመሬት በታች ክፍሉ ይወጣና በዙሪያው ባለው ውድመትም ደንግጦ ቀለሙ ሁሉንም ነገር ቀዳዶ ወደ ጠፈር የወረወረው ሲሆን፣ ይህም ህይወት የሌለው አመድ ያለበት በረሃማ ምድርም አስቀርቷል። ትዕይንቱ በመቀጠል ከጥቂት ጊዜ በኋላ ተቀይሮ እዚያም ዋርድ በመጀመሪያ የዳሰሳ ጥናት እንዲያደርግ ተልኮበት የነበረው የሃይድሮ ኤሌክትሪክ ግድብ ላይ ቆሞ እንመለከተዋለን። ይህንን ቦታ የሸፈነው የተገደበው ውሃ በጣም ጥልቅ እንደሚሆን ተስፋ ቢያደርግም ነገር ግን ያኔም ቢሆን ፈጽሞ እንደማይጠጣው ይገልጻል። ዋርድ ክስተቱን የሚያስታውሱ ሰዎች ምን ያህል ጥቂት እንደሆኑ እያሰላሰለ ቀለሙ ከሰው ልጅ ግንዛቤ በላይ ከሆኑ ዓለማት የመጣ መልእክተኛ እንደነበረም ይደመድማል። እሱ ሲወጣ የተቀረ ነፍሳት በአቅራቢያው የበረረ ሲሆን ይህም የፍጡሩ ምልክት አሁንም መኖሩን እየጠቆመ ፊልሙ እዚህ ጋር ይጠናቀቃል። እስከ መጨረሻው አብራችሁኝ ስለነበራችሁ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ